የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እናስደምጣችኋለን። በታላላቆቹ ክለቦች መረጃዎችን እያካፈልናችሁ ቆይታ ስናደርግ እናንተ ደግሞ ላይክ እያረጋችሁ አበረታቱን። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ልትልኩልን ትችላላችሁ። ላይክ ማድረግ ግን እንዳይረሳ፣ በብዙ ይጠቅመናል። ሁልጊዜው ታላላቅ ክለቦችን ስናነሳ በባርሴሎና ቤት አስደናቂውን ተጫዋች የተመለከተ ልዩ ጥንቅር ተይዟል። ትከታተሉታላችሁ። ማድሪድ ቤት መጥፎ ሲዝን የሚባለው ዋንጫ ለመብላት ነው እያለ ነው። በእርግጥ እንደዛ ነው ነገሮቹ። ከዚህ ጋር በተያያዘም ከአሰልጣኝ ሹምሽር ጋር ተጨማሪ መረጃዎችን አግኝተናል። በማድሪድ ኮንትራት የቀረበለትን ተጫዋች መካከል ምንድን ነው ልዩነት ተፈጥሯል? ሌላ ተጫዋች ነው ከቬኒሲየስ ጁኒየር ውጭ። በአውሮፓ ታላላቅ ክለቦች ታላላቅ ተጫዋቾች ዕለታዊና ወቅታዊ ጥንቅሮቻችን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አስቀድመን እንደ ሁልጊዜው እናካፍላችኋለን። ከዛ በታላላቆቹ ክለቦች ወቅታዊ መረጃዎችን ይዘናል። በተለይም ከማንቸስተር ሲቲ ጋር በተያያዘ ሰፋ ያለ የቡድን ዜና እናደርሳችኋለን። ፔፕ ጋርዲዮላም በአንድ ጉዳይ ያሉት ነገርና አንድን ሪከርድ ሊጋሩ አንድ ነገር ብቻ ቀርቷቸዋል። ዛሬ በሲቲ ቤት ቪቪያን ፎይን እናነሳለን። ምክንያት አለን። ላይክ እያረጋችሁን ትቆዩናላችሁ። ከቼልሲ ጋር በተያያዘም የምዕራብ ለንደኑ ክለብ ቼልሲን ወቅታዊ የቡድን ዜና እናነሳለን። አራቱን ፈራሚዎቻቸውን የተመለከተ ልዩ ጥንቅር ይዘናል። የቼልሲ ተጫዋች ከዓለም ዋንጫ ውጭ ሆኗል የሚል ጥያቄ በስፋት መጥቶልን ነበር። ምላሹ ተይዟል። ከዛ በዘለለ ሊያም ሮዛኔር ስለ ጉዳዩ መረጃው የለኝም እያሉ ነው። በአንድ ጉዳይ ላይ ለመሆኑ እሳቸው በሚያሰለጥኑት ክለብ በሚያጫውቷቸው ተጫዋቾች ዙሪያ ማቀው ነገር የለም ያሉበት ምክንያት ምንድን ነው? በቼልሲ የመረጃ ሰዓታችን በስፋት የምናደርሳችሁናል። በሊቨርፑል የመረጃ ሰዓታችን ጄሚ ካራገር የስሎትን ይቆይ ይባረር ሁኔታን በበርካታ አጋጣሚዎች እንዳነሳው ይታወቃል። ተጨማሪ ማብራሪያዎችን ይዞበት መጥቷል። ከዚህ ጋር በተያያዘ የቡድኑ ወሳኝና ቁልፍ ተጫዋች ሳላን የተመለከተና የሊቨርፑል ወራቶችን ለየት ባለ መንገድ እናነሳለን። ከዛ ውጭ የሊቨርፑልን ቀጣይ 3 ጨዋታ በምክንያት እናነሳቸዋለን። ተጨማሪ መረጃዎችን ይዘናል። አንድ ሰው እንዴት አርሰናል ሁላ ጊዜ ዋንጫ ይበላል እያልኩ እንደማስብ አሁን ግርም ብሎኛል። ሚኬል አርቴታ ይባረራል እያለ ይገኛል። አሁንም ቢሆን በሚኬል አርቴታ ቡድን ላይ ያሉ ሀሳቦች በጣም አስገራሚና አነጋጋሪ ናቸው። የአርሰናል እውቅና ድንቅ ሰው ግን የለም፣ አርሰናልን ጠብቁ እያሉ ነው። ከዚህ ጋር በተያያዘ በለንደን ምናዊ ሁኔታዎች ያሉ አሁን በለንደን ከተማ ክለቦች ውስጥ የአርሰናልን በዛው አያይዘን እናነሳዋለን። ከማንቸስተር ዩናይትድ ጋር በተያያዘ በስፋት የመረጃ ሰዓታችን ዝውውር ነው ትኩረት የምናደርገው። ከዛ በዘለለ ደግሞ ዩናይትድ ከሰራው ስራ ይህ ዝውውር ነው ተብሏል። ለመሆኑ የትኛው ዝውውር ነው እንነግራችኋለን። ሜን ስፖርት የኦልትራፎርዱን ጨዋታ ያነሰዋል በምክንያት የትኛውን ጨዋታ እንደሆነ እንነግራችኋለን። ግብ ጠባቂው ጃሊጅ ዳናሮማ አጥቂውን ጨምሮ ተጨማሪ መረጃ ይዘናል። ላይክ ካረጋችሁ ለእኛ በቂ ነው። ሀሳብ አስተያየት እንጨምራለን ካላችሁ ግን ላኩልን። በድጋሚ መልካም ቆይታ ተመኘን። ባርሴሎና እንጀምር መረጃችንን። ላሚን ያማል በእድሜ ትንሹ ተጫዋች ሆኗል። 10 ሲደመር ግብ 10 ሲደመር አሲስት ያለው በጣም ድንቅ የውድድር ዓመትን እያሳለፈ ነው። 18 ጎል 25 አሲስት 2024-25 ነበረው። ዘንድሮም ውድ ቤተሰቦቻችን 10 ሲደመር ጎል 10 ሲደመር አሲስት አለው። 23 ጎል እና 18 አሲስት አለውና የላሚን ያማል አምናና ዘንድሮ ኦልሞስት 10 ሲደመር ግብ 10 ሲደመር አሲስት ያለበት ነው። በእርግጥ እንደሱ እንዲህ አይነት ቁጥር ያላቸው አሉ። ላብነት ያከለ ሚኬል ኦሊሴ አምናም እንዲሁ 10 ሲደመር ጎል 10 ሲደመር አሲስት ዘንድሮም ተመሳሳይ ነው። ቪኒሲየስ ጁኒየር አምናም ዘንድሮም ለሁለተኛ ተከታታይ ዓመት ሪያን ሼርኪም በተመሳሳይ አድርጎታል። ይሄንን የላሚን ያማል ገና 18 ዓመቱ ነው። በእድሜ ትንሹ ተጫዋች ነው። በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ያው ዘንድሮ በሁለት ዋንጫ ከክለብ ደረጃ በሀገር ደረጃ ምናልባት የዓለም ዋንጫን ከጨመረ በዛ አይነት መንገድ ነው የላሚን ያማል ሲዝን የሚጠናቀቀው። ለሪያል ማድሪድ መጥፎ ዓመት ማለት ያለ ዋንጫ ማጠናቀቅ ነው ብሏል የቀድሞ ተጫዋች ሉዊስ ፊጎ። ከሰሞኑ ከሮናልዶ ጋር ተጫውተ ነበር ሲባል ጥያቄያችሁን አስተካክሉ፣ እኔ ሳሎን እሱ ነው ከኔ ተጫወተው ያለው ሉዊስ ፊጎ ሪያል ማድሪድ ዋንጫ ካላሸነፈ መጥፎ ዓመት አሳለፈ ነው የሚባለው ያለ ዋንጫ ዓመቱ ሲጠናቀቅ ብሏል። እናም በሪያል ማድሪድ በኩል ይህ ዓመት መጥፎ ነው ብሏል። ምንም ጥያቄ የለውም። የሪያል ማድሪድ ፍልስፍናም እንደዛ ነው። ዋንጫ ብቻ ነው
ለአመቱን ጥሩ አድርጎታል የሚባለው እንጂ የደረጃ ሰንጠረዥ የሰበሰቡት ነጥብ ብቻውን በቂ አይደለም። ጆዜ ሞሪኒሆ ወደ ሪያል ማድሪድ ስማቸው በስፋት እየተነሳ ይገኛል። ከዚህ ጋር በተያያዘ እኛ እየተከታተልነው ነው ጉዳዩን። እስካሁን ሰዓት ድረስ ግን ኦፊሻሊ ማድሪድ ያለው ነገር የለም። ታማኝ የሚባሉ የዜና ምንጮች ግን እሳቸው ጥያቄ ከቀረበላቸው አይናቸውን አያሹ የሚሉ መረጃዎችን በስፋት እያወጡ ይገኛሉ። ከሪያል ማድሪድ ጋር በተያያዘ ዛሬ በስፋትና በሰበር የወጣው የቶኒ ሩዲገር ጉዳይ ነው። ሪያል ማድሪዶች 1 ዓመት ኮንትራት አቀርበውለታል ለአንቶኒ ሩዲገር። ነገር ግን ሩዲገር በስተመጨረሻም የ2 ዓመት ኮንትራት እንደሚፈርም ነግሯቸዋል። እናም በዚህ ጉዳይ ላይ ውይይቶች እየተደረጉ ይገኛሉ። ክለቡም የ2 ዓመት ያደርጋል ተብሎ እየተጠበቀ ይገኛል። በተጫዋቹና በወኪሉም በኩል አሁን ያለው ሁናቴ እንደዛ አይነት ነው። የተጫዋቹ በሪያል ማድሪድ መቆየት ግን ያው በሁለቱም አካላት በኩል ፍላጎት አለው። ትልቁ ልዩነት የኮንትራት ርዝማኔው ነው። ድርድሩ ቀጥሏል። ለሪያል ማድሪድ ደጋፊዎች ሰበር መረጃ ይኖረናል በጉዳዩ ላይ። ከቶኒ ክሮስ ወደ ሪያል ማድሪድ ይመለሳል ጋር በተያያዘ በርካታ መረጃዎች ሲሰራጩ ነበር። ነገር ግን ይህን መረጃ በድጋሜ በርከት ያሉ የዜና ምንጮች የመሆን እድሉ በጣም ዝቅተኛም እያሉት ነው። የሚመለሰው በአሰልጣኝ ስታፍ አባልነት እንደሆነ ይታወቃል። በስፔን ቆይታችን ዘንድሮ ያው ላሊጋው በሁለቱ ክለቦች መካከል በመደበኛ የጨዋታ ብዛት በተመሳሳይ የጨዋታ ብዛት 9 ነው። ያው ማድሪድ ቀድሞ ስለሚጫወት የተወሰነ ልዩነት ከመጣ ከዛ በዘለለ ግን ውድ ቤተሰቦቻችን ሞር ከላሊጋ ዋንጫ አሸናፊው ይልቅ ላለመውረድ የሚደረገው ትንቅንቅ ፉክክሩ በጣም ደርቷል። ለአብነት ያክል 13ኛ የሚገኘው ሪዮ ቫይካኖ እና 20ኛ የሚገኘው ሪያል ኦቪድ መካከል አምናን ያደገው በሁለቱ መካከል ያለው የነጥብ ልዩነት ውድ ቤተሰቦቻችን 8 ብቻ ነው። 8 ማለት የ3 ጨዋታ ዕድሜ እንደማለት ነው። ላሊጋው ደግሞ የቀረው የጨዋታ ብዛት 7 ነው። ስለዚህ 13ኛ ያለው ክለብ ራሱ ሊወርድ ይችላል። 20ኛ ያለው ክለብ ሊተርፍ ይችላል በላሊጋው ማለት ነው። የላሊጋው ላለመውረድ የሚደረገው ትንቅንቅ የስፔን ላሊጋን ዋንጫ ለማንሳት ከሚደረገው ትንቅንቅ በላይ ይለዋል። የዘ አትሌቲክ መረጃ ነው። በእንግሊዝ ደረጃ እንግሊዛዊ ሆኖ ባሎንዶር ለመጨረሻ ጊዜ 2001 ላይ የተመለከትነው። ለመጨረሻ ጊዜ እንግሊዛዊ ተጫዋች ቶፕ 3 ውስጥ የገባውም 2006 ነው። በዚህ ውድድር ዘመን አርሰናሉ ዴክላን ራይስ ስማቸው በስፋት እየተነሳ ነበረ። ምናልባት የሻምፒዮንስ ሊግ እና ፕሪሚየር ሊግን ካነሳ ከዛ ከእንግሊዝ ብሔራዊ ቡድን ጋር የሚሄድበት ርቀት፣ ሌላኛው ደግሞ ስሙ በስፋት እየተነሳና በደንብ እየተነገረለት የሚገኘው ደግሞ ሃሪኬን ነው። ሃሪኬን ዘንድሮ ፍጹም የተለየ ውድድር ዓመት እያሳለፈ ይገኛል። እንግሊዛዊ ሆኖ ሌላ ባሊዮንዶር ለማንሳት በጣም የቀረበ ተጫዋች ተደርጎ እየተነሳ ነው ያለው። የግብ ብዛት ቡንደስሊጋን አሳክቷል። አንደኛ ዋስትናው ተብሏል። የአውሮፓ ሻምፒዮንስ ሊግ በቀጥታ ተቀናቃኝ ሆነው ለባሎንዶር እጩ የነበሩት ኬሊያን ምባፔም ላሚን ያማልም ተሰናብተዋል። አሁን ስሞች ሁሉ ወደ ሃሪኬን ግምቶች ሁሉ ወደ ሃሪኬን እያዘነበሉ የመጡበትም ሲዝን ነው። ምናልባት የተለየ ባሎንዶር የሚገባው ሰው አለ በእናንተ እይታ? ምልከታችሁን ግን በዚሁ ጉዳይ ላይ ያጋሩን። ራሂም ስተርሊንግ በውድድር ዘመኑ መጨረሻ ላይ ከፌኖርድ እንደሚለቅ ተረጋግጧል። እንግሊዛዊ ክንፍ መስመር ተጫዋች እስካሁን ለክለቡ ምንም ጎል ማስቆጠር አልቻለም። እንዲሁም በመጨረሻ ጨዋታ ለ90 ደቂቃ በሙሉ ቤንች እንዲደረግ ተደርጓል። የራሂም ስተርሊንግ ጉዞ በቼልሲ 6 ወር ግል ልምምድ እንዲያደርግ ከቡድን የተገለለ ግን 300,000 ፓውንድ ሳምንታዊ ደሞዝ የሚወስድ ተጫዋች ነበር። በስምነት በተማጽኖ ክለቡን ለቆ ፌኖርድ ከሄደ በኋላ በነፃ በፌኖርድም ህይወት አልሆንልህ ብሎታል። በዛው ግን እንዲህ ቁጥራዊ መረጃን ካነሳን የአልናስሩ ተጫዋች ጆዋ ፍሌክስ ዘንድሮ በጣም የተለየ ዓመት ደግሞ በተቃራኒው እያሳለፈን፣ ይሄኛው ደግሞ በዚህ ሳምንት 2 አሲስቶችን አስመለከተን። 22 ጎል 15 አሲስት አለው። ባለፈው ክረምት ላይ ነበረ ከቼልሲ ወደ ቤኔፊካ ሊያደርግ የነበረውን ዝውውር አልናስር ጠልፎ በክርስቲያኖ ሮናልዶ ጀት አሳፍሮ በሳውዲ ተገኝቶ በአልናስር እንዲጫወት ያደረጉት በጣም ድንቅ የውድድር ዓመት እያሳለፈ ይገኛል። የ2026 ዓለም ዋንጫ ውድድር ትኬት ሽያጭ ፊፋ እንደጠበቀው ሳይሆን መቅረቱ ይፋ ተደርጓል። ይሄ ቱጃሮች ካልሆኑ በስተቀር አይቆርጡትም የተባለው የፊፋ የትኬት ዋጋ መናር አሁን ላይ የሽያጩን ማቀዛቀስ ተሰምቷል። የውድድሩ በርካታ ጨዋታዎች ትኬት ሽያጭ ተቀዛቅሷል። የትኬት ሽያጭ መቀዛቀስ ከገጠማቸው ጨዋታዎች መካከል ሳውዲ አረቢያ ከኬፕ ቨርዴ እንዲሁም ግብፅና ኒውዚላንድ ጨዋታ ይጠቀሳሉ ተብሏል። የዓለም ዋንጫ አዘጋጇ አሜሪካ ከፓራጓይ የምታደርገው የውድድሩ የመክፈቻ ጨዋታ ተመሳይ
ችግር ገጥሞታል። ይሄ በነ ሳውዲ በነ ግብፅና ኬፕ ቨርዲ ኒውዚላንድ ብቻ የመጣ አይደለም፣ በራሷ በአሜሪካም ላይ መጥቷል። ከመክፈቻው 3 ቀናት በኋላ የሚደረገው የኢራንና ኒውዚላንድ ጨዋታ ከመክፈቻ ጨዋታው የተሻለ እንደውም ትኬት ተሽጦበታል እየተባለ ነው። ያውም ኢራን ቅልጥ ያለ ሰው በላ ጦርነት ውስጥ ወድቃ ማለት ነው። ከዚህ ጋር በተያዘ ውድ ቤተሰቦቻችን የዓለም ዋንጫ ነገር አሁን ለእግር ኳሱ መቀዛቀዝ ምክንያት እንዳይሆን እየተነገረ ነው። በርካቶች ስፖርታዊ ነገር በጣም ይጎለዋል እያሉ ነው። አነጋጋሪው የዓለም ዋንጫ ትኬቱ አሁን ቅዝቅዝ ብሏል ይላል መረጃው። የዘ አትሌቲክ ነው። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አጋርነታችሁን እያሳያችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ሁሉንም መርሃ ግብሮች ተደርገው ተጠናቀቁ። ከዚህ በኋላ የ34ኛ ሳምንት መርሃ ግብሮች ናቸው ማለት ነው። በርንድ ሌኖ፣ ኤሜሊያኖ ማርቲኔዝ እና ባርት ቨርገን 4 ኳሶችን በማዳን በሳምንቱ በርካታ ኳስ ያዳኑ፣ እንደዚሁም የቼልሲው ኮኮሪያ እና የቶትናሙ ፔድሮ ፓሮ 5 ኳሶችን ያቋረጡ፣ በተቃራኒ ቡድን ጨዋታን ደግሞ እንግዲህ ኳስ ወደ እጅ እንዲወጣ ወደ ማዕዘን እንዲወጣ ወይም ደግሞ የተቃራኒን ቡድን ቅብብሎሽ ያጨናገፈው ከርቲስ ጆንስ 16 በ33ኛ ሳምንት ቀዳሚ ነው። እንደ ጄሬሚ ዶኩ ጥፋት የተፈጸመበት የለም። ከአርሰናል ጋር በነበረው ጨዋታ ነው 6 ጥፋት ተፈጽሞበታል። ይሄ በ33ኛ ሳምንት በጣም ትልቁ ቁጥር ነው። ወደ ተቃራኒ ቡድን ሳጥን ውስጥ ትክክለኛ ክሮስን በማድረግ ፓስካል ግሮስ፣ ታንካ እንደዚሁም ማቲያስ ጄንስ 4 ኳሶችን ወደ ሳጥን ውስጥ ክሮስ በማድረግ ቀዳሚ ሲሆኑ በሶስተኛ የሜዳ ክፍል ላይ ትክክለኛ ኳስን በማቀበል ማንቸስተር ዩናይትድ ከቼልሲ በነበረው ጨዋታ ኤንዞ ፈርናንዴዝ 14 ነበረው። ይሄ ትልቁ ቁጥር ሆኖ ተመዝግቧል። ኤንዞ ፈርናንዴዝ በተቃራኒ ፍጹም ቅጣት ምት ሳጥን ውስጥም በርካታ ኳሶችን ያቀበለው እሱ ነው። በነገራችን ላይ ወደ 28 በፍሎሪያን ቬርዝ በኩልም በተመሳይ በርከት ያሉ ጥራት ያላቸውን ኳሶች በማቀበል ደረጃ በጨዋታ ላይ በጣም ትልቅ ቁጥር ነበረው። በሙከራ ደረጃ ብናይ ኮዲ ጋክፖ፣ ሞርጋን ጊብስ ዋይት እና ካይ ሃቨርዝ እንዲሁም ኤርሊንግ ሃላንድ 5 በኢላማውን የጠበቀ ሲሆን ግን ጋክፖ፣ ሞርጋን ጊብስ ዋይት እና ዳንጎ ኦትዋራ 3 አላቸው። ከዚህ ውስጥ እንደ ጊብስ ዋይት ደግሞ ኢላማውን የጠበቁ ኳሶችን ወደ ግብነት የቀየረ የለም። 3 ጎል አስቆጥሯል በሳምንቱ። በአጠቃላይ ሳምንቱ ላይ ከነበሩ ጨዋታዎች አንጻር እነኚህ በትልቁ ሊጠቀሱ የሚችሉም በሳምንቱ የቡድኖቹ ጨዋታ መካከል የተመዘገበ ትልቅ ቁጥር ነው። ኒውካስል ዩናይትድ በሁሉም ውድድር ካደረጉት ያለፉት 5 ጨዋታ በ4ቱ ተሸንፏል። ያሸነፉት አንድ ጨዋታ በሊጉ ቼልሲን 1-0 በሆነ ውጤት ያሸነፉበት ነው። ከዛ በኋላ ለኒውካስል ነገሮች ተቸግረውበታል። ያው ኤዲሃውን ስንብት ምናልባትም ሊያፈጥን ይችላል የተባሉ ነገሮች በኤፕሪል ወርም እየተከሰቱ ነው። በኒውካስል ዩናይትድ ቤት ከአውሮፓ ሻምፒዮንስ ሊግ መሰናበታቸው ሳይሆን የተሰናበቱበት መንገድ በጣም አሳዛኝ ነበረ ለደጋፊው። ከዚህ ጋር በተያያዘ የክለቡ ድጋፍ እንዳላቸው ቢነገርም በአመቱ መጨረሻም ጆዜ ሞሪኖ እንደውም ወደ ቡድኑ ይመጣሉ በሚል ስማቸው ሲነሳ ነበረ። በፕሪሚየር ሊግ መረጃችን አንድ ለየት ያለ ነገር እንንገራችሁ። በእንግሊዝ ፕሪሚየር ሊግ ስቱዋርት አትዌል የሚባሉ አልቢተር አሉ። መቼስ ስማቸው ለእናንተ አዲስ አይሆንም። ምስላችንም ላይ የምትመለከቷቸው አልቢተር ናቸው። ስቱዋርት አትዌል የኖቲንግሃም ፎረስትን ጨዋታ ከመሩ እነሆ ድፍን 2 ዓመት ሆናቸው። ልክ በዛሬ ቀን ከ2 ዓመት በፊት ነበረ ኖቲንግሃም ፎረስትን ያጫወቱት። እሳቸው እንግዲህ በእንግሊዝ ዳኞች ማህበር ከኖቲንግሃም ፎረስት ጋር በተያዘ በተለይም ከኤቨርተን ጋር በነበረ ጨዋታ እሳቸው በቫር ውስጥ ሆነው ስልካቸው ላይ የታየው ነገር የኖቲንግሃም ፎረስትን ጨዋታ ድጋሚ እንዳይመሩ አድርጓቸዋል። ይሄም እንግዲህ በተለይም እሳቸው ኖቲንግሃም ፎረስት ጋር ስማቸው በስፋት የተነሳ ቪዲዮ የተገኘባቸው ሰው መሆናቸውን ተከትሎ ነው አንድም ጨዋታ ከዛ በኋላ እንዳይመሩ የተደረገው። እናም ስቱዋርት አትዌል የኖቲንግሃም ፎረስትን ጨዋታ ከመሩ እነሆ 2 ዓመት ሆኗቸዋል። ማንቸስተር ሲቲ በሚቀጥለው ክረምት የቅድመ ውድድር ዝግጅቱን በኤዥያ ሀገራት እንደሚያደርግ ይፋ አድርጓል። በቅድመ ውድድር ዝግጅት ወቅት ማንቸስተር ሲቲ ከኢንተር ሚላን ጋር እንደሚጫወት ዛሬ ይፋ አድርጓል። ሁለቱ ክለቦች ወዳጅነት ጨዋታ በቻይና ሆንግ ኮንግ ላይ ታክ ስቴዲየም ነሐሴ መጀመሪያ አካባቢ ያደርጋሉ ተብሏል። ማንቸስተር ሲቲ በቀጣይ ተጨማሪ ወዳጅነት ጨዋታንም እንደሚያደርግ ይጠበቃል። በእርግጥ ዘንድሮ የዓለም ዋንጫ ስላለም በብሔራዊ ቡድን ደረጃ ጥሪ ያልደረሳቸው ተጫዋቾችን የመጠቀምና የአካዳሚ ተጫዋቾችን የመጠቀም እቅድና ዝንባሌዎች በስፋት ይኖራሉ ተብሎ ይታሰባል። ከዚህ ጋር በተያያዘ ሲቲ ወደ ኤዥያ ያመራል። ያው እነኚህ የክረምት ጉዞዎች አንድ የቅድመ ውድድር ዝግጅት ነው። ሁለተኛ ነገር ደግሞ በየሀገሪቱና አህጉራት እየዞሩ
ደጋፊዎችን ማብዛት፣ የገቢ ምንጭን ማሳደግም ሌላኛው አጀንዳና ዓላማ እንደሆነ ይታወቃል። በከርትስ ጆንስ በኩል በጆን ስቶንስ በኩል ክለቡ እንደሚለቅ ይታወቃል በአመቱ መጨረሻ ላይ። ከዚህ ጋር በተያዘ በማለዳው የቃል ስፖርት ዩቲዩብ ቻናል ጥንቅራችን ሲቲ ይሄን ተጫዋች ከየት ነበር የገዛው ብለን ጠይቀን ነበርና በርካቶች መልሰውታል። ከኤቨርተን ነበረ ሲቲ ያስፈረመው። በጣም ድንቅ ጊዜን አሳልፏል። ያው ሲቲ ተጫዋቾችን ጥንቅቅ አድርጎ ነው የሚጠቀማቸው። ከዛ በኋላ ሲቲ ግልጋሎት አይሰጡኝም ብሎ ሲያስብ ተጫዋቾች ወደ ፈለጉበት እንዲሄዱ በመፍቀድ ራሱ የሚጠቀስ ቡድን ነው። ጋርዲዮላ ይሄን ብለዋል። ተጫዋቾችን የማልጠቀምባቸው ከሆነ ወደ ፈለጉት ክለብ መሄድ ይችላሉ ማለታቸው ይታወቃል። በዚህ መሰረት ጆን ስቶንስ ስሙ ከአውሮፓ ክለቦች ጋር እየተያዘ ነው። የሳውዲ የአሜሪካ ሜጀር ሊግ ሶከሮች ስማቸው ቢጠቀስም አውሮፓ ውስጥ የመቆየት ፍላጎቱ ካለው ግን እድሎቹ በጣም ሰፊ ናቸው ይላል የዛሬው የስካይ ስፖርት ዘገባ። በርካታ ስሞች ተነስተዋል፣ ግን እናጣራቸው ብለን ነው። በተለይም ትልልቅ ክለቦች ስማቸው እየተነሳ ነው። ከጆን ስቶንስ ጋር 30ዎቹን አልፏል። እንግዲህ እድሜው 30 አልፏልና ምናልባት በዛ በተጠቀሱት ያህል ክለቦች ተፈላጊ ነው የሚለውን ግን አጣርተን እናመጣዋለን። ሪያን ቸርኪ በጣም ድንቁ ፈራሚ ነው በሲቲ ቤት ምንም ጥያቄ የለውም። ይሄ በነገራችን ላይ ሾው ላይ ይሄ የማይሆን ነገሮችን ያሳያል፣ ሾዎችን ያበዛል፣ ታለንት ያበዛል ይባላል እንጂ አሲስቶች፣ ጎሎች ላይ በጣም አስደናቂ ነው። ለአብነት ያክል በሊቨርፑል፣ በአርሰናል፣ በቼልሲ ላይ የግብ አስተዋጽኦ የነበረው ተጫዋች እንደነበረ ይታወቃል። በሶስቱም ላይ ሌላኛው በቡድን ውስጥ በጣም እየተነገረለት ያለው ኒክ ኦራይሌ እንደሆነ ይታወቃል። ኒክ ኦራይሌ ፕሪሚየር ሊግን ማሸነፍ ይገባዋል እያሉ ነው ፔፕ ጋርዲዮላ። ከዚህ ጋር በተያያዘ የዓመቱ ምርጥ ተጫዋች ማን ነው የሚለውን አላውቅም፣ ነገር ግን ኒኮ በጣም ምርጥ ነው ብለው እያወደሱት ነው። በጣም ድንቅ ጊዜን እያሳለፈ ይገኛል። ይሄ በሲቲ ቤት ዘንድሮ እንደ ክስተት የመጣ ተጫዋች ሆኗል ኒኮ ኦራይሌ። ምናልባት በርካቶች በሀሳብ መስጫ ሳጥናችን ላይ በተደጋጋሚ የሚጠይቁን የሮድሪን ጉዳት ነው። ባደረግናቸው ማጣራት መሰረት ግልጥ ያለ ነገር ሲቲ አላስቀመጠም። አሁንም የሕክምና ባለሙያዎች የመጨረሻ ውሳኔዎችን ይወስኑበታል ተብሎ እየተጠበቀ ይገኛል እና መረጃው እጃችን ላይ እንደደረሰ ለእናንተ ውድ አድማጮቻችን በዚሁ አጋጣሚ እንደምናደርሳችሁ እንድታውቁልን እንወዳለን። ፔፕ ጋርዲዮላ እንግዲህ ቡድኑን እያሰለጠኑ በሲቲ ቤት በርካታ ዋንጫዎችን አንስተዋል። ግን እሳቸው እንዳጠቃላይ በባርሴሎና በባየር ሙኒክ እና በሲቲ 12 የሊግ ዋንጫዎችን አንስተዋል። የስፔን ላሊጋ፣ የጀርመን ቡንደስሊጋ እና የእንግሊዝ ፕሪሚየር ሊግን ማለት ነው። በሊግ ዋንጫ ደረጃ የሚበለጡት በሰር አሌክሳንደር ቻክማን ፈርጉሰን ነው። ፈርጉሰን 13 የሊግ ዋንጫ ያላቸው 13ቱም በዩናይትድ የመጡ ናቸው። እሳቸው እንግዲህ አሁን ከፈርጉሰን 13 ዋንጫ እኩል ሊሆኑ ጋርዲዮላ የቀራቸው አንድ የፕሪሚየር ሊግ ዋንጫ ነው። ምናልባት ይህንን ዘንድሮ ያሳኩትና ከፈርጊ እኩል ይሆናሉ የሚለው በትልቁ ይጠበቃል። ይህን ሪካርድ ለመጋራት ሌላ ዋንጫ ግን ማግኘት የሚችሉባቸው እድሎች አሉ። የኤፍኤ ካፕ ግማሽ ፍጻሜ ጨዋታ ከሳውዝሃምፕተን ጋር ዌምብሌ ጨዋታ እንዳላቸው ይታወቃል። ሁሉም ትኬት በሲቲ በኩል ግን ተሽጦ አለመጠናቀቁ በጣም አስገራሚ ነበረ። ከዚህ ጋር በተያያዘ አንድ መረጃ እንጨምርላችሁ። ሲቲ ቤት ቆይተን ልክ በዛሬዋ ቀን 2-3 ማርክ ቪቪያን ፎዬ ለማንቸስተር ሲቲ የመጨረሻ ግቡን አስቆጠረ። 3-0 በሆነ ውጤት ሰንደርላንድን ድል ሲያደርጉ ማርክ ቪቪያን ፎዬ ከዚህ በኋላ ለሲቲ አልተጫወተም ማለት ነው። በግብ ማስቆጠርም ደረጃ ስሙ አይጠቀስም። ልክ በዛሬዋ ቀን 2003 ላይ ነበር። የምዕራብ ለንደኑ ክለብ ቼልሲም በቀጣይ ጉዞዎችን ያደርጋል። ቼልሲ ደግሞ ለቀድሞ ውድድር ዝግጅት ወደ ቻይና ሆንግ ኮንግ በተመሳይ ሲያመራ ሳሚዎቹ በሆንግ ኮንግ በሴሪያው ክለብ ዩቬንቱስ ከሴሪያው ክለብ ዩቬንቱስ ጋር የወዳጅነት ጨዋታ እንደሚያደርጉ ተረጋግጧል። የወዳጅነት ጨዋታው ሐምሌ 29 በኢትዮጵያን አቆጣጠር 2018 ዓ.ም በሆንግ ኮንግ ታክ ስቴዲየም ልክ እንደ ሲቲ ሁሉ ያደርጋሉ። ልዩነቱ ተጋጣሚ ብቻ ነው። በቼልሲ በኩል እንግዲህ እነኚህ ብቻ ግን እንደ መርሃ ግብር የተያዙት እቅዶች ናቸው እንጂ እነኚህ ብቻ አይደሉም። ሌሎችም በርከት ያሉ ጨዋታዎች ያደረጋሉ ተብሎ ይጠበቃል። ከስር ሁነቶችና ጉዳዮችን እየተከታተለን በዚህኛውም ቻናላችን ለቼልሲያን የምናደርሳችሁ ይሆናል። ቼልሲ ጄምስ ባዮንጊተንስ በ16 ጨዋታ ምንም ጎል ያላስቆጠረ የክረምት ፈራሚ ያለው ጋርናቾ በ22 ጨዋታ አንድ ጎል ያስቆጠረ ያውም 40 ሚሊዮን ፓውንድ፣ ባዮንጊተንስ 50 ሚሊዮን ፓውንድ ነው። ከዛ በኋላ 30 ሚሊዮን ፓውንድ የወጣበት ዴላፕ በ24 ጨዋታ አንድ የፕሪሚየር ሊግ ግብ አለው። 30 ሚሊዮን ፓውንድ የጣበት ኤስታቪዮ በፕሪሚየር ሊግ 2 ግብ አለው። ቼልሲ አምና ከገዛቸው ተጫዋቾች ምናልባት እንደ ፍሬ ካየ ነው የዦዋ ፔድሮ የግብ ብዛት ፍሬ ያለው ማለት ይቻላል። እነ ጄምስ ባዮንጊተንስ፣ እነ ጋርናቾ፣ እነ ሊያም ዴላፕ እና ኤስታቪዮ ግን የወጣባቸው ዋጋ አንጻር
በጣም ዝቅተኛ የሚባል አይነት ውጤት ነው እያስመዘገቡ የሚገኙት። 150 ሚሊዮን ፓውንድ በላይ ቼልሲ ወጪ አድርጎባቸዋል። በዛሬው ዕለት ከፊት መስመሩ ተጫዋች ብራዚላዊ ተጫዋች ኤስታቪዮ ጋር በተያያዘ ወደ ዓለም ዋንጫ በሚያደርገው ጉዞ ላይ እንቅፋት እንደማይሆን ተረጋግጧል። ተጫዋቹ ጉዳቱ ሃምስትሪንግ እንደመሆኑ ወይም ከጡንቻ መሸማቀቅ ጋር በተያያዘ መሆኑ እየተነገረ ይገኛል እና ምናልባትም 20 ቀን አካባቢ ሊቆይ ይችላል። አንቸሎቲ ይህንን ተጫዋችን በዓለም ዋንጫ ካቱታል ተብሎ ነው የሚጠበቀው። እንደውም ቼልሲ ፍጻሜ ከደረሰ ራሱ በኤፍኤ ካፕ ተጫዋቹ ሊገኝ ይችላል ተብሎ ይታሰባል። በዛን ያክል ደረጃ የከፍ አይደለም። ከዓለም ዋንጫ የማያስቀረውም እየተባለ ይገኛል። ምናልባት የአሰልጣኙ ውሳኔ በቀጣይ የሚጠበቅ ነው የሚሆነው። ከዛ ውጭ ሊያም ሮዛኒየር ስለ አሌሃንድሮ ጋርናቾ ክለቡን ይለቃል ይሸጣል ስለመባሉ የማውቀው ነገር የለም ብለዋል። ስለዚህ ተጫዋች ነው የማውቀው ነገር የለም ያሉት እሳቸውም በአቅኖሮ መረጃ ይኖረ ነበር። ጋርናቾ ገና 21 ዓመቱ ነው። ጋርናቾ በቡድን ውስጥ በጣም ጥልቅ አቅም ካላቸው ተጫዋቾች ውስጥ ነው። እናም ለቦታውም ትክክለኛው ሰው ይመስለኛል። ለሱም ጥሩ ነገር ነው የምመኝለት ያሉት ሊያም ሮዛኒየር የኔ ስራህ እንደዚህ አይነት ተጫዋቾችን ማገዝ፣ ተጫዋቾችን ማውጣት፣ ደረጃቸውን ከፍ ማድረግ ነው። በጋርናቾ ላይ እምነት አለኝ እያሉ ነው። ግን መሸጡ የሚቀር አይመስልም ተብሏል። ጄሚ ካራገር የአርኔ ስሎት ስራ ሁኔታ በውድድር ዓመቱ ሙሉ ሲወራ ቆይቷል። መንዴይ ናይት ፉትቦል በዚህ ሳምንት በነበረም ሰዓት ማውራታቸውን ተናግሯል። ምናልባት የሊቨርፑል ደጋፊዎች እሱ መቆየት አለበት ወይስ መሄድ በሚለው ላይ ለሁለት የተከፈለ አመለካከት ሊኖራቸው ይችላል የሚለው ጄሚ ካራገር ለሁለት የተከፈለ አመለካከት ሊኖራቸው መቻሉ ችግር የለውም። ነገር ግን እኔ እየሰማ ያለሁት ወሬ ሊቨርፑል ሻምፒዮንስ ሊግ ተሳትፎን ማረጋገጥ ከቻለ አሁን ባለው ሁኔታ ደግሞ ያረጋገጡ ሁኔታ ነው ያለው ከወቅታዊ ብቃት ሌሎች አንጻር ስሎት በሚቀጥለው ውድድር ዓመት ሊቆይ የሚችልበት እድል እንጂ ሊሰናበት የሚችልበት እድል በጣም ዝቅተኛ ይመስለኛል እያለ ነው። ስለዚህ ጄሚ ካራገር የፍላጎቱን አይደለም የተናገረው። በዚህ አጋጣሚ ጄሚ ካራገር ስሎት የሻምፒዮንስ ሊግ ትኬትን ከቆረጡ ያለምንን ጥርጥር ሊቆዩ ይችላሉ እያለ ይገኛል። ምናልባት የሊቨርፑል ደጋፊዎች የእናንተ መልከታ በሐሳብ መስጫ ሳጥናችን ላይ ያካፍሉን። ሳላን በተመለከተ ሳላ እንግዲህ በመጨረሻዎቹ 10 የውድድር ዓመታት ውስጥ 283 ጎል ይዞ ነው ከክለቡ የሚሰናበተው። ኬን እንኳን 205፣ ሰኑንጊም 193፣ ኬቨን ደብሮይና 174፣ ጄሚ ቫርዲ 150 ጎሎችን ጎል አስተዋጽኦን አበርክተው ነው በፕሪሚየር ሊጉ እንግዲህ ስንብት ያደረጉት። ጄሚ ቫርዲም ክሮሜን ስለሚገኘው፣ ኬቨን ደብሮይና ናፖሊ፣ ሰኑንጊም ኤሌ ጋላክሲ ስለሚገኘው፣ ሃሪኬን ጀርመን ቡንደስሊጋ ነው የሚገኘው። ብቸኛው ሳላ ነበር፣ እሱም በዚህ ዓመት ይለቃል። ሳላና ሮበርትሰን እንግዲህ በማርች ወር እንደሚለቁ ያሳወቁት ፌብራሪ ላይ ዋታሪንዶ ጉዳት ገጠመው። የፈረንጆች አዲስ ዓመት እንደ ብራድሊ ያለ የክንፍ ተመላላሹ ማለት ነው ጉዳት አስተናግዷል። ኤፕሪል ላይ አሁን የመጨረሻ ወር ላይ ራሱ ኤኬቴኬ በጣም አስከፊ ጉዳት እንዳጋጠመው ይታወቃል። በሻምፒዮንስ ሊጉ እንደ አጠቃላይ ሊቨርፑል በርካቶችን ያስፈረመበት ግን ደግሞ በቂ ውጤት ያላመጣበት በርካቶችን ደግሞ በጉዳትም ጭምር ያጣበት ሲዝን ነው ማለት ሊቨርፑልን በደንብ የሚገልጸው ይመስላል። ሊቨርፑል ቀጣይ ጨዋታው ከፓላስ ጋር ነው አንፊልድ ላይ የፊታችን ቅዳሜ ይደረጋል 11 ሰዓት ሲል። ከዚህ ጋር በተያያዘ የክሪስታል ፓላሱ ጨዋታ ብቻ ሳይሆን ማንቸስተር ዩናይትድ፣ ቼልሲ የሚያደርጉት ጨዋታን ከግብ ጠባቂ ጋር በተያያዘ በትልቁ እየተጠበቀ ይገኛል። ጆንስ ወደ ቋሚነት መምጣት አለበት የሚሉ ድምጾች ደግሞ በስፋት አሁን ወጥተዋል። በተለይም የመርሳይድ ደርቢ ጨዋታ ላይ ያሳየውን ብቃት በርካቶች ካስተዋሉ በኋላ ቼልሲ ሊቨርፑል የጄምስን የጨዋታ ጊዜ መጨመር አለበት፣ በተለይ አርኔ ስሎት መጨመር አለባቸው የሚሉ በርካታ መከራከሮች እየመጡ ይገኛሉ። ከዚህ ጋር በተያያዘ ምናልባት የሊቨርፑል ደጋፊዎች በሀሳብ መስጫ ሳጥናችን ላይ ጆንስ ቋሚ መሆን አይጠበቅበትም ወይ፣ በተለይም ከቼልሲ ጋር ያሳየው ፐርፎርማንስ ለቋሚነት አያበቃውም ወይ? ምልከታችሁን ላኩልን። ጋሪ ኔቨል ሚኬል አርቴታ ያለ ዋንጫ ዓመቱን ካጠናቀቀ ይሰናበታል ብሏል። እናም የሱ በጣም ካስገረመው ነገር ያ ብቻ አይደለም። በእርግጥ የሚጠበቅ ነው። ሚኬል አርቴታ ዋንጫ ካልበላ እንደ አምነው ላይምሩት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። በተለይም ደጋፊው በራሱ ሚኬል አርቴታን ቢወድም ነገር ግን ያ የናፈቁትን የ2 ዓመት ዋንጫ ደግሞ ማንሳት ይፈልጋሉ። ጋሪ ኔቭል በጣም ማስገራሚ ንግግሩ ማመን ያልቻልኩት ነገር በአመቱ መጀመሪያ ላይ ዋንጫ ያርሰናል ነው ማለት ነው፣ እንደዛ ብዬ ነበር ብሏል። አሁን ላይ ግን ሁሉንም ነገር ከተመለከትኩኝ በኋላ ሐሳቤን ቀይሬያለሁ። እናም በቡድኑ እርግጠኛ መሆን አይቻልም። አሁን ቡድኑ በጣም ጭንቀት ውስጥ ነው። ያኔ ገና ዓመቱ ሲጀመር ገና በመጀመሪያዎቹ አካባቢ
አርሰናል የፕሪሚየር ሊግ ዋንጫ ያነሳል ብዬ ነበር። ያ በጣም አስገርሞኛል ሲል ተደምጧል። የቀድሞ የዩናይትድ ሌጀንድ ጋሪ ኔቨል ሚኬል አርቴታና ቡድናቸው ግን ያ ይባል እንጂ ኦፕታ የለም 73% አሁንም ቅድሚያ መሰጠው ለአርሰናል ነው ብሏል። በእርግጥ ሌሎች ተቋማት ግምታቸውን ቀይረዋል፣ ወደ ሲቲ ያዙሯል ወይ በጣም የተቀራረበ ነጥብ አድርገውታል። ጥቂት የሚባሉት ናቸው ቅድመ ግምታቸውን ለአርሰናል የሰጡት። አንደኛው ኦፕታ ነው። በሌሎቹ ተቋማት እንዳልኳችሁ ወደ ሲቲ እየተቀየረ ያለ ኦፕታ 73% አርሰናልን ጠብቁ ብሏል። ከሚኬል አርቴታ ጋር በተያዘ ሌላ የሚነሳው ነገር ሚኬል አርቴታ በፕሪሚየር ሊግ ዋንጫ ዙሪያ ሲጠየቁ ተጫዋቾችን መምረጥ ከቻልኩኝ ያሉ ያው አልቻልኩም እያሉ ነው። ጉዳት ምንም ጥያቄ የለውም። ቲምበርና ሳካ አጠራጣሪ ናቸው። የሳካ ፊትነስ ጉዳይ አለ እና እሳቸው እንደሚሉት ከሆነ ከተቀሩት የጨዋታ ብዛት አውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ከመድረሳችን አንጻር ምርጥ ተጫዋቾችን ሜዳ ላይ መምረጥ ከቻልኩኝ አሰልጣኝ አያስፈልጋቸውም፣ ሁሉንም ነገር ያደርጋሉ እያሉ ነው እሳቸው። ምናልባት ራሳቸው ነፃ እየወጡ ነው ወይ ከጫና የሚል ትችት ቀርቦባቸዋል። ግን እሳቸው ይሄንን ሀሳብ አጋርተው ማስተባበያ አልሰጡም። ከዚህ ጋር በተያዘ ሚኬል አርቴታ ግን ያወጣም ወረዳ አርሰናል ዋንጫ ካልበላ የመጀመሪያው ተጠያቂ ሰው ግን እሳቸው ስለመሆናቸው ምንም ጥርጥር የለውም። እሳቸው ግን ከተቀሩ ጨዋታ አንጻር ምርጥ ተጫዋቾችን መምረጥ ከቻልን ያለ አሰልጣኝ ይጫወታሉ ብለዋል። የቀድሞ የአርሰናል ታሪካዊ ሽሬ አሰልጣኝ አርሰን ቬንገር አርሰናል ፕሪሚየር ሊግ ዋንጫን ያሸንፋል ብለዋል። አርሰናል ፕሪሚየር ሊግን እንደሚያሸንፍ አምናለሁ፣ በዚህም በጣም እርግጠኛ ነኝ፣ ለእኔ መሆን የሚችል ነው፣ እናም ይህንን አምናለሁ ብለዋል። አክሎ ማንቸስተር ሲቲ ጥሩ የሚባል ውድድር ዘመን እና አጨራረስ አይኖረውም ሲሉ የተደመጡት እሳቸው ዋንጫውንማ የቀድሞ ክለቤ አርሰናል ይወስዷል ይውሰደው ያሉ ይመስላሉ። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር። ከዚህ ጋር በተያዘ ውድ ቤተሰቦቻችሁ ሁሉም የራሱ መልከታ እያጋራ ነው። የጋሪ ኔቭልም መግቢያ ላይ ነገር ናችሁ እንዴት አመቱን ሙሉ አርሰናል ዋንጫ ይበላል ስል እንደነበረ ግራ ገባኝ ሲል ነበር። አርሰን ቬንገር ግን እመኑኝ ዋንጫው የአርሰናል ነው እያሉ ይገኛሉ። ቶትንሃም ሊወርድ ከጫፍ ደርሷል። ቼልሲ የአውሮፓን ትኬት ስለመቁረጡ የተረጋገጠ ነገር የለም። የአርሰናል ያ የነበረ የነጥብ ልዩነት በአርሰናል በኩል የዋንጫ ተስፋን ወደሚያጨልም እና ወይ ደግሞ አጠራጣሪ ወደሚያደርግ ደረጃ እንደወረደበት ይታወቃል። ለንደን ጥሩ አይደለችም። ስለዚህ ቶትንሃም ሲወርድ ለቶትንሃም ብቻ አይደለም እዛ አካባቢ እና አርሰናልም እነ ቼልሲም እንዳጠቃላይ በእርግጥ ምዕራብ ለንደን እና ሰሜን ለንደን ቢለያዩ ጥሩ ወቅት አይደለም እዛ አካባቢ የሚፈጠረው። በተለይም ቶትናም የሚወርድ ከሆነ ከአርሰናል ጋር ያ የኖርዝ ለንደን ደርቢ ጨዋታ ይቀርብ ማለት ነው። ከዚህ ጋር በተያያዘ ያው ቡካዮ ሳካም በቀጣይ መቼ ይመለሳል በሚለው ጉዳይ ላይ ተጨማሪ ማብራሪያዎችን እየጠበቅን ነው። በርከት ያሉ የዜና ምንጮች ቡካዮ ሳካ በሚቀጥለው ሳምንት ከጉዳቱ አገግሞ ወደ ቡድን ስብስብ ይመለሳል እያሉ ነው። አርቴታ ከማንቸስተር ሲቲ ጨዋታ በኋላ ለተጫዋቾቻቸው በቂ ረፍት መስጠታቸው ሲነገር ይሄም በተጫዋቾቹ በኩል ጥሩ ተነሳሽነትን እንዲፈጠር ያደርጋል እየተባለ ይገኛል። አርሰናል ረፍት ላይ ነው። ልክ በዚች ቀን በፈረንጆች አቆጣጠር 29 አርሰናል ከሊቨርፑል 4-4 አጠናቀቁ። አንድሬ አርዣቪን በጨዋታው ስንት ጎል አስቆጠረ? በሐሳብ መስጫ ሳጥናችን ላይ አጋሩን። አንፊልድ ላይ አርሰናል 4 ሊቨርፑል 4። አንድሬ አርዣቪ ከአርሰናል በኩል ምን ያህል ጎል እንዳስቆጠረ ስንቶቻችሁ ታስታውሳላችሁ? ጨዋታውን የተከታተላችሁ ጨዋታው ላይ አእምሯችሁ ውስጥ ምንድን ነው ወዲያው ቶሎ የሚከሰትባችሁ ምስልስ በዛ ጨዋታ ላይ? ለማንኛውም የአርሰናልና 4 ጎል ያስቆጠሩትንና ጨዋታውን ስታስታውሱት በተለይም ለተከታተላችሁት ስሜታችሁን ብጽፉልን ብታጋሩልን ብለናል። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ግን አብራችሁን ቆዩን። ወልቭስ ከፕሪሚየር ሊጉ መውረዱ ይታወቃል። ያ ማለት ከወልቭስ ተጫዋች ለሚፈልጉ ክለቦች ይሄ ጥሩ አማራጭ ነው። ለአብነት ያክል ማንቸስተር ዩናይትድ ይጠቀሳል በዚህ ረገድ። ወልቭስ ከፕሪሚየር ሊጉ መውረዱን ተከትሎ ጆ ጎሜዝ በማንቸስተር ዩናይትድ ሲፈለግ ከቆዩ አማኮች አንዱ ነበርና ዋጋው ይቀንሳል። ተጫዋቹም ደግሞ ይሄ ወደ ሌሎች የአውሮፓ ትልቅ ክለቦች ለማምራት በጣም በር ይከፍትለታልና ወልቭስ ወርዷል። ለቡድኑ አሳሳኝ ቢሆንም አንዳንድ ተጫዋች ግን አንቀጽም ተጠቅሞ ከክለቡ ሊለቁ የሚችሉበት እድል አለ። ዩናይትድ ምን ያህል ርቀት በጆ ጎሜዝ በኩል ይሄዳል? ሌሎቹስ አማራጮች የሚሉት ግን በትልቁ የሚጠበቁ ናቸው። አንድ ባንድ ከዩናይትድ ዝውውር ጋር በተያዘና ተጨማሪ መረጃዎች እናደርሳችሁ። አብራችሁን ቆዩን። በማንቸስተር ዩናይትድ በኩል ኤሊዮት አንደርሰን፣ ኦሪዮል ቹዋሚኒ እና እዚሁም ደግሞ ሳንድሮ ቶናሊ አሁንም አሉ።
አዳም ዋርተንስ የሚል ጥያቄ በስፋት እየተነሳ ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አዳም ዋርተንም የማንቸስተር ዩናይትድ የቅድ አካል ነው። በነገራችን ላይ አዳም ዋርተን ትልቁ ችግር ተብሎ የተነሳበት ግን ከኮቢ ሜኖ ከእንግሊዝ ተጫዋች በፕሮፋይል በጣም መመሳሰላቸው ዩናይትድ ሌሎች አማራጮችን ከብሩኖ ጋር በባህሪ የማይመሳሰል ይሄ በ6 ቁጥር ቦታ ላይ ሞር ልምድ ያለውን ተጫዋች ነው ማምጣት የሚፈልጉትና የአዳም ዋርተንን ነገር አሁን ትንሽ ችላ እያሉ ወደ ሳንድሮ ቶናሊ ወደ ኤሊዮት አንደርሰን እና አሁን ደግሞ ከሰሞኑ ጀምሮ በተለይም ወደ ኦሪዮል ቹዋሚኒ የማንቸስተር ዩናይትድ ፊት ዞሯል። ዩናይትድ በጣም ትክክል የሆነው ጋርናቾን መሸጡ ነው ብሏል ኒኪ በት አሌሃንድሮ ጋርናቾን በተመለከተ ማንቸስተር ዩናይትድ ባለፈው ክረምት ከሰራቸው ስራዎች በጣም ምርጡ ነገር ተጫዋቹን መለቀቅ ነው። እናም ዩናይትድ ምርጡን አድርጓል። በዛ ላይ ደግሞ ዩናይትድ እሱን ሸጦ ያመጡት ተጫዋች ማቲያስ ኩኛ መሆኑን ስታይ ማንቸስተር ዩናይትድ ዝውውሩ ምን ያህል እንደተሻሻለ ፖሊሱ ምን ያህል እንደተሻሻለ ማሳያ ነውና በማንቸስተር ዩናይትድ በኩል አምና ክረምት ላይ ልክ ወደ ቡድኑ እንደመጡት ምርጥ ተጫዋቾች ሁሉ ከቡድኑ የተቀነሱትን ተጫዋቾች ትክክል ናቸው እያለ ነው። በእርግጥ የነ ራሽፈርድን ስም አላነሳም። ምናልባት የነሱስ የሚለው ጉዳይ በትልቁ ይጠቀሳል። ኒኪ ቤት ግን ከወቅታዊ ጉዳይ ጋር እየይዞ በተለይም ስለ ማንቸስተር ዩናይትድና ቼልሲ መረጃ ሲወጣ አንደኛው ካነሳው ጉዳይ ነው። በዩናይትድ በኩል ካሪክ በኦልድ ትራፎርድ ሊቨርፑል ማሸነፍ የሚችል ከሆነ በማንቸስተር ዩናይትድ ቋሚ አሰልጣኝ ሚና ለማግኘት በሚደረገው ፉክክር ላይ በጣም ትልቅ ሚዛን የሚደፋ ይሆናል ማለት ነው። ለአሰልጣኙ የመጨረሻ ውሳኔ በውድድር ዓመቱ መጨረሻ እንደሚሰጠው ይታወቃል። ሜን ስፖርት ግን ምናልባትም ከሊቨርፑልና ከማንቸስተር ዩናይትድ ጨዋታ በኋላ ድሉ የዩናይትድ ከሆነ እነ ሰር ጂም ራትክሊፍ የቋሚነት ኮንትራት ሊሰጡ ይችላሉ እየተባለ ነው። እሱ ያው እዚህ ላይ ትኩረት እንደማያደርግና ጨዋታዎች ላይ ብቻ ትኩረቱ መሆኑን ተናግሯል። ሴን ላመንስ በፕሪሚየር ሊጉ ጃልጂ ዳናሮማ 3 በመቀጠል በጣም ዝቅተኛ ገቢ ያስተናገደ ሁለተኛው ግብ ጠባቂ እሱ ነው። 4 ብቻ ነው እስካሁን የተቆጠረበት። በእርግጥ የተጫወተው የጨዋታ ብዛት ያንሳል፣ ግን በማንቸስተር ዩናይትድ እሱ ከመጣ በኋላ የሽንፈት ቁጥር መቀነስም እንደ አንድ ማሳያ ሊጠቀስ ይችላል። በአጠቃላይ ግን በፕሪሚየር ሊጉ ከዳናሮማ በመቀጠል ዝቅተኛ ገቢ የተቆጠረበት ሁለተኛው ግብ ጠባቂ ነው። ከሰሞኑ ከቼልሲ ጋር በነበረ ጨዋታ አንድ ምስል እንጋብዛችሁ። ጎሏን ማቲያስ ኩኛ አስቆጥሮ ነው 1-1 የተጠናቀቀው። በጣም አስገራሚ መረጃ የቼልሲው ግብ ጠባቂ መሬት ሳይነካ ሮበርት ሳንቼዝ መሬት ሳይነካ ብሩኖ ካዜሜሮ ማቲያስ ኩኛ እየጨፈረ ነበረ። ከብሩኖ በእርግጥ ኳሱ የመጣለት እየጨፈረ ነበር። ስንቶቻችሁ አስተውላችሁታል? በሀሳብ መስጫ ሳጥናችን ላይ ጻፉልን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ አመስግነን ጥቂት ቆይተን እንምጣ። መልካም ጊዜ